ተናስተልን እንደምን አላችሁ ክብራትና ክብራን ተመልካቾቻችን ከአሚኮ የስፖርት ነታኔ ፕሮግራማችን ተጀምሯል መልሰው ጥበቡ ፕሮግራሙን ወደናንተ በማድረስ ሰይድ ኢብራሂም በማስፈጸም ከመላው ስቱዲዮ ሙያተኞች ጋር ቆይታ እናደርጋለን አብራችሁን ቆዩ ያው ዛሬ ብስክሌት ላይ ያተኮረ ቆይታ ይኖርናል እንግዲህ ትውልድና እድገቱ በዚህ በባህር ዳር ከተማ ነው ከባህር ዳር ተነስቶ እስከ አውሮፓ ድረስ በብስክሌት 5 እና ከዛ በላይ ሀገራትን አቆራርጧል ለኢትዮጵያ ገጽታም እንግዲህ በርካታ አመታትን ሲለፋ የነበረ ሰው ነው ስቱዲዮ ይዘንላችሁ የቀረብነው እንግዲህ አቶ ግርማ መስፍን ይባላል ከርሱ ጋር ቆይታ እናደርጋለን ወደ ፕሮግራማችን ከመሄዳችን በፊት ግን ሁሌም የተለመደው የፕሮግራማችን አጋር ኢትዮ ቴሌኮምን ማመስገን ይገባናል ኢትዮ ቴሌኮም ላብሮነታችሁ እንሸልማችሁ ያለ ነው የቴሌብር 5ኛ ዓመት በዓልን ምክንያት በማድረግ በተዘጋጀው የቴሌብር ሱፐር አፕ ጨዋታ ላይ እንድትሳተፉ ጥሪውን ያቀርባል እስከ ግንቦት 2 ቀን 2018 ዓ.ም በሚቆየው በዚህ ልዩ ጨዋታ በየቀኑ እስከ 10,000 ብር ገንዘብ የሚሸለሙበትን እድል ያገኙ ይላል በየጨዋታው ማጠናቀቂያ ላይ ያንዳንዳቸው የ3 ሚሊዮን ብር ዋጋ ያላቸው ሁለት መኪኖች እንዲሁም ለአራት ባለድለኞች የ150,000 ብር የገንዘብ ሽልማት ተዘጋጅቷል ብሏቸዋል መልእክቱን ተከታትለን ስንመለስ ደግሞ በቀጥታ ወደ ፕሮግራማችን እናልፋለን ያሻውት ባሉበት ሆኖ በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል ዘመን ገበያ ገበያውን ደጆ ድረስ ኢትዮ ቴሌኮም አጋራችን ኢትዮ ቴሌኮም እናመሰግናለን ወደ ዝግጅታችን በቀጥታ እናምራ አቶ ግርማ እንኳን ደህና መጣ እንኳን ደህና ቆያችሁኝ አመሰግናለሁ በጣም ጥሩ እንግዲህ እስኪ ያው ብስክሌት ሲነሳ ብዙ ጊዜ በኢትዮጵያ ከተሞች ባህር ዳር ላቅ ያለ ቦታ አላት ለዚህ ደግሞ ትልልቅ ስፖርተኞችን ለከተማዋ ለክልሉ ብሎም ለሀገር ማውጣቷ ነው በዋነኝነት ብስክሌት ከስሟ ጋር እንዲገናኝ ያደረገውና እስኪ መጀመሪያ አንተ ባህር ዳር ላይ የነበረው ያንተ አባት ብስክሌት ተወዳዳሪ ነበሩና ከርሳቸው የወረስከውን የስፖርት ቤተሰባዊ ምንድነው ቅብብሎሽ ይዘን የተነሳውና ስለዛ ከአባትህ እንዴት ወረስከ የሚለውን ይዘን እስከ አውሮፓ እንሻገራለን ኦኬ በመጀመሪያ አሚኮ ስፖርት ፕሮግራምን ለዚህ ጊዜያችሁን ሰጣችሁ ተመክሮችን ለማጋራት ፈቃደኛ ስለሆናችሁ አመሰግናለሁ በመቀጠል የብስክሌት ታሪክ ያው በባህር ዳር ወይም ደግሞ በኢትዮጵያ የሚለውን ጠቅለል ያለ ገጽታ መናገር ሞክራለሁ በተለይ ባህር ዳር እኔ አባቴ ለመጀመሪያ ጊዜ የ10 አመት ልጅ እያለሁ ነው እንግዲህ ብስክሌት መንዳት እንዳለብኝ በመምከር ደረጃ ሳይሆን በቃ ብስክሌት ኮሮቻ ላይ አስቀምጦኝ በቃ ወደፊት ተመልከት ሚዛንህን ጠብቅ ፔዳል አድርግ ለመሄድ ፔዳል መምታት አለብህ ራስን ሚዛንህን ለመጠበቅ ደግሞ አርቀ መመልከት አለብህ የሚባሉ አባባሎችን በራስ የመተማመን ብስክሌትን ይዘህ የመውጣት በቃ ለመጀመሪያ ጊዜ ነፃነት የሚባለውን ነገር ያስተማረኝ አባቴ ነው እና ባህር ዳር አባቴ በግርማዊ ቀዳማዊ ኃይለ ሥላሴ ስርዓት ጊዜ የብስክሌት ተወዳዳሪ ነበር እዚሁ ባህር ዳር ማለት ነው ያው በእነሱ ጄነሬሽን አባቴ ከዛም አልፎ የወወክማን የሚባል የስፖርት የአካል ብቃት ማጎልመሻ ሴንተር አባልም ነበር የቦዲ ቢልደር የዚህ አይነት ስፖርት አፍቃሪም ነበር እና ከአባቴ የወረስኩት ነው ማለት እችላለሁኝ ከዛም ባሻገር ደግሞ ባህር ዳር ለየት የሚያደርገው ከሌሎቹ የኢትዮጵያ ከተሞች ብስክሌት እንደ ባህል
ተቆጥሮ አብዛኛው የኛ ጄኔሬሽን ይጠቀምበት ነበር። ሴቶች ጓደኞች ነበሩና ብስክሌት ይነዱ ነበር። በተለይ ደግሞ የቴክስታይል ፋብሪካ ሰራተኞች በጣም ይጠቀሙበት ነበር። የመንግስት ድርጅቶች የመንግስት ተቋማት ላይ የሚሰሩ ሰራተኞች ስፔሻል ብስክሌት ነበር ለነሱ በአቅርቦት ደረጃ ቀርቦላቸው ተጠቃሚ እንዲሆኑ የሚያደርግ ራሱን የቻለ አደረጃጀትም ነበር በወቅቱ ማለት ብስክሌቱን ለማሳደግ የብስክሌትን ባህል ለማሳደግ ብቻም ሳይሆን ሰራተኞች በተወሰነ ዋጋ ብስክሌት እንዲያገኙ ኢቺሶ ብስክሌት የሚባል ነበር፣ ፎኔክስ የሚባል ነበር፣ ኢታሊ ባይክ የሚባል ነበር፣ የቻይና ብስክሌት የሚባል ነበር። የተለያዩ ብስክሌቶች ነበሩ እና ባህር ዳር ላይ በጣም ነበረ ተጠቃሚ የነበረውና በዛን ወቅት ነው እንግዲህ እኔ ብስክሌት የለመድኩት ያው በአባቴ ምክንያት ማለት ነው። ገፋበት በዛ በኋላ በተወዳዳሪነት ትልቅ ደረጃ ደረሰ ወይስ ቀጥታ ወደ ውጭ ሄድክ? እኔ ብስክሌትን ባህር ዳር በነበርኩበት ሲጠቀምኩት ትምህርት ቤት ለመሄድ ገበያ ለመሄድ እንዲሁም ደግሞ ከትምህርት ቤት መልስ ደግሞ የብስክሌቱ ፍቅር ስለነበረኝ ከቤት ቤዛውት የሚባል ቤተ መንግስት የኢምፔሪየር ኃይለ ሥላሴ ፓላስ ማለት ነው ያለ ምንም ስራ ማለት ነው ብስክሌት መንዳት ፍቅር ስላለኝ ብቻ ደርሼ መለስ ነበር። ከዛ ቁልቁለት ስለነበረ የብስክሌቱን ያለ ፔዳል ማለት ነው ትወርዳለህ እና የምትሰማው ድምጽ አለ የካቴና ሚል ማለት ነው። እሱን ስሰማ ደስ ይለኝ ነበር። ፕላስ ቱዛት ደግሞ የነፋስ አለ ነፋሱን ወደ አንተ በሚመጣበት ጊዜ የሚሰጥህ ደስታ አለ። አዎ ስትመለስ ማለት ያንን ነፃነት ከትምህርት ቤት ቆይቼ ስመጣ ልክ እንደ ረፍት ነበር የምቆጥረው እኔ በቃ የሆነ ኦክሲጅን የምትወስደው ነገር የለም ልክ እንደዛና ለዛ ነው በብዛት መጠቀመው። ከዛ በኋላ ግን ውድድር ውስጥ አልገባሁም። ያው ብዙ ጊዜ ትሬኒንግ አረግ ነበረ፣ ብስክሌት ነዳ ነበረ። ከዛ በኋላ ግን ወደ ውጭ ነው የወጣሁት። ያው ኤርሊ ኤጅ ስለወጣው እዚህ ብዙም የውድድር ውስጥ አልገባሁም። ስለዚህ ባህር ዳር ላይ የነበረው የብስክሌት ፍቅርና የተጠነሰሰው አምሮ ላይ ስሜት ይዘህ ወደ አውሮፓ ከሄድክ በኋላ እዛ ሳልቆጭህም የነበረው አትሞስፌር ብዙ ነገሩ ያው ለስፖርቱ ብዙ ፍቅር ያላቸው ሰዎች እንደውም ትልቅ ውድድር የሚደረግበትም ከተማ ነው የሄድከው አንተ? አዎ በጣም እኔ በጣም በሚገርም ሁኔታ እንግዲህ ከዚህ በቀጥታ ወደ ፈረንሳይ ነው የሄድኩት። ከዛ ፈረንሳይ ላይ ደግሞ እንዴ በዚህ ደረጃ ማህበረሰቡ ለብስክሌት ፍቅር አለው እንዴ? ያው አንተ እዚህ ይዘው የምትሄድ ፒክቸር አለ። ያ ብዙ ሰው መኪና ተጠቃሚ ነው። እንደውም እኔ የሂስትሪና ጂኦግራፊ ተማሪም ስለነበርኩ ጂኦግራፊ ላይ የምትማረው ትምህርት አለ። አሁን በነገር ላይ ያንተን ምስሎች ያየን ነው በስክሪኑ ላይ የምንመለከተው። አንተ አውሮፓ ቱር ያረክባቸውን መሰለኝ የምንመለከታቸው። አዎ እስኪ ወደዚህ ደግሞ እቺን ጨርዝልና ወደዚህ እመጣለሁ እና ምንድነው ፈረንሳይ ላይ ብስክሌት ባህል ከሚገባው በላይ እኔ ከምጠብቀው በላይ ስላየው ወደ ብስክሌት ውድድር መግባት አለብኝ የሚል ፍላጎት አደረብኝ ማለት ነው እዛ ከሄድኩኝ በኋላ ማለት ነው። እና ለተወሰነ ጊዜ ትሬኒንግ አደረኩ። ነገር ግን ከዛ በኋላ እኔ ወደ ቱሪዝሙ ስላደለሁኝ ወደ ቱሪዝሙ ዘርፍ ቀጠልኩበት። የብስክሌቱን ግን እዛ ማህበር አለ የብስክሌት እንደ ፌዴሬሽን አይነት ነገር ወይም ደግሞ ግሩፕ አለ ቲም ክለብ አለ። የክለብ አባል ሁኜ ላይክ ለ3 ቀን ለ4 ቀን 100 ኪሎ ሜትር 200 ኪሎ ሜትር እየነዳን እንመለሳለን በክለብ ደረጃ ማለት ነው። ከዛ ውጭ ግን ወደ ውድድር የገባውበት ሁኔታ አልነበረም። ምክንያቱም እዛ ውስጥ ለመግባት ራሱን የቻለ ሙሉ ጊዜህን መስዋዕት አድርገህ ልትቀጥል ይገባል። እኔ ደግሞ የምትሄድባቸውም ፕሮሰሶች ነው አሉ ብዙ ፕሮሰሶች አሉ። እንደገና ደግሞ ያው እኔ የወጣሁበትም አላማ ያው ከዛ ጋራ ትንሽ ክላሽ ያደግ ስለነበረ ወደ ቱሪዝሙ ገብቼ ወደ ቱሪዝሙ ትምህርት ገብቼ ወደ ስራ መግባትና ይህንን ሆቢን ደግሞ ያው በተጓዳኝ የማስቀጠል ፍላጎት ነው የነበረኝ። ውድድር ውስጥ አልገባውም። እዛ ግን የብስክሌት ፍቅሬ እጅግ በጣም እንዲጨምር አድርገውታል። እንዴት አገኘው ታዲያ? ከዛ በኋላ አንተ ወደ የግሩፕና የግል ቱር ኢትዮጵያን የማስተዋወቅ ዛዘር ፌስ ኦፍ ኢትዮጵያን የሚለውን ሁሉ ስያሜ ተሰጥቶ ለመስራት ያበቃ ከቱሪዝሙ ጎን ለጎን እየሰራ ነው እንዴ?
ነው ያ ታሪክ ኢትስ ኮምፕሊትሊ ዲፈረንት ማለት እኔ ከዚህ እንዳልኩ ቱሪዝም ትምህርት ቤት ውስጥ በገባውበት ወቅት ወደ 22 ተማሪዎች ነበር እና ከዛ ውስጥ 3 ጥቁሮች ነው የነበርነው እኔ አንድ ደግሞ የካሪቢያን ያው የፍሬንች ኮሎኒያል ቴሪቶሪ ሆኖ ኮሎኒያል የሚለው ቴሪቶሪ ነው ፍሬንች ነው ፈረንሳይ ሀገር ነው ሶ እና አንድ ደግሞ ሌላ ግብጻዊ ኦሪጂኑ ነበር እና ያው ከየት ነው የመጣ ማን የሚባል ጥያቄ አለ ሶ እኔንም ነጮቹ ከየት ነው የመጣው ብለው ሲጠይቁኝ ከኢትዮጵያ ስል they were shocked ሆኑ እንዴ አንተ ከኢትዮጵያ ነው የመጣው አዎ እንዴ ኢትዮጵያውያኖች አብዛኛውን ጊዜ እንደዚህ ናቸው እኮ በጣም ስሊም ቀጭን ምናምን ናቸው አንተ እንደዚህ ሆንከው እዚህ ከመጣህ ነው ወይስ አዎ እና ለነሱ ያው ፈረንሳይ ከመጣሁኝ በኋላ እንደዛ ይሆንኩ አይነት ነገር ተመችቶኝ ምናምን አላር እንደዛ ይሆንኩ ነው የመሰላቸው no way ከኔ የሚበልጡ ስንት ግዙፎች ምናምን የሚኖሩበት ሀገር ነው ብዬ መለስኩላቸውና ለኔ የመጀመሪያ ኤክስፒሪየንስ ነበር ይሄ ሾክድ አለ አይደል ይጆ የመጣዋል አገሬ ኢትዮጵያ መልክዓ ምድሯ ባህሏ ታሪኳ ችፊቷ ሯጮቹ ምናምን ይሄን ሁሉ በትልቅ ሞራል ነው እዛ ውስጥ የገባሁት ምናምን ልክ እዛ ጋር ቁጭ ስልገን ልክ ያው በክርኩም እንደመምጣት ማለት they know nothing about ኢትዮጵያ ማለት ነው እና እንዴ ኢትዮጵያ ጭራሽ ደግሞ ድርቅ የሆነች ሀገር እንደሆነች የጦርነት በቃ የተለያየ አይነት ነገር ኮራፕሽን ይሄን ብቻ ነው የሚያውቁት ሶኔ እዛ ትምህርት ቤት ስለነበረ the next day በጣም ስለቆጨኝ እዚህ ባህር ዳር በነበርኩበት ጊዜ ደግሞ ከቱሪዝም ጋር የተሳሰረ ህይወት ነበረኝ ያው እንዳልኩ ታሪክ ተማሪ ነበርኩ ታሪክ ላይ ደግሞ በጣም ጎበዝ ነኝ ነበርኩት ያው እንደዛ ይባላል ግን በጣም ጎበዝ ነኝ ነበርኩት ክላስ ላይ ብቻም ሳይሆን ሴክሽን ላይም በሂስትሪ እና በጂኦግራፊ አንደኛ ነበር የምወጣው ከዛ በተጨማሪ ደግሞ የፈለገ ገነት ቅዱስ ጊዮርጊስ ገዳም ቤተክርስቲያን ሃይማኖታዋ የሚባል አንድ ራሱን የቻለ ትምህርት ይሰጥ ስለነበረ ስለ ቤተክርስቲያን ታሪክም አቅ ነበር ይሄ ስለ ስዕሎች ስለ አንዳንድ ታሪኮችም አቅ ነበር ሶ በበነገታው ሳላስፈቅድ ኖቲስ ቦርድ አለ የትምህርት ቤቱ ማስታወቂያ ላይ ማንም ተማሪ በራሱ ፍላጎት የሆነ ነገር የመለጠፍ መብት የለው ኢንፎርም ማድረግ አለበት እኔ ግን በጣም ስለቆጨኝ የጣናን በተለይ የጣናን ፕሪንት አረኩት ጣናን ያው ድርቅ የሆነ ሀገር ነው የሚል ነገር አመለካከት ስለነበራቸው ጣናን ፕሪንት አደረኩ አባይን ሰሜን ተራራ አክሱምን ጎንደርን ሐረር እና ሶፍ ዑመር እነዚህን ፕሪንት አድርጌ ሳላስፈቅድ ኖቲስ ቦርድ ላይ ለጠፍኳቸውና this is Ethiopia ብዬ ጻፍኩበት ከዛ ተማሪዎች አዩት ምናምን እንዴ ይሄ ናይል ወንዝ አይደል እንዴ ግብጽ አይደል እንዴ ኢትዮጵያ ነው እንዴ የሚል ይሄ ሁሉ ትልቅ ሀይቅ እናንተ ሀገር አለ እንዴ የሚል በቃ ሾክ ፈጠረ በእነሱ ላይ ማለት ከዛ የዲፓርትመንት ክፍል አለ መጣው እንዴት ሳታስፈቅድ ትለጥፋለህ አይ እኔ ለተማሪዎች ብዬ ነው በቃ የእውቀት ችግር ስላለ እኔ የሚያነቡ ነበር የሚመስለኝ ግን ያው ሚዲያ ብቻ ስለሚያዩ በሚዲያ ደግሞ የኢትዮጵያ ገጽታ ዲስፕሮፖርሽኔት የሆነ ሚዲያ ከቨሬጅ እዛ ይደረግ ስለነበረ ግንዛቤ የላቸውም ግንዛቤ እንዲኖራቸው ብዬ ለነሱ አስቤ ነው አልኩኝ አይ ቢሆንም ግን ማስፈቀድ ነበረብህ ይቅርታ መጠየቅ አለብህ ከዛ በሙሉ ተማሪው ካየ በኋላ ተነሳ ማለት ነው እኔ መልእክቴን አስተላልፌያለሁ ከዛ በኋላ ያው በቃ መምህራኖቼ ኢትዮጵያ አንሺየንት ሲቪላይዜሽን ምናምን እንደዚህ ያለባት ሀገር ነች እንደገና ደግሞ ይሄ ከአውሮፓ ከጀርመን ከፈረንሳይ በፊትም ክርስትናን የተቀበለች ሀገር ነች እስልምናንም እንደዛው የተቀበለች ሀገር ነች ምናምን የሚል አረዳድ ያዙ ማለት ነው ሶ ለምን አታስጎበኝንም አሉ ለኔ በጣም በቃ ድል ማድረግ ታውቃለህ ልክ የሆነ የማሸነፍ ስሜት አደረብኝ ኦኬ ይሄን ባልናገር ነው ይሄ ነገር አይመጣም ነበር አልኩኝ ሶ ኦርጋናይዝ አረኩላቸው ቱር 4 መምህራኖች ናቸው
ይዣቸው መጣው አዲስ አበባ ሂስቶሪካል ሩት ዋል ከአዲስ አበባ ባህር ዳር ከባህር ዳር ጎንደር ላሊበላ አክሱም ዜን ባክ ቱ አዲስ ይዣቸው መጣው ኢምፕረስድ ሆኑ በቃ እኔ ራሴ ልክ እንደናንተ እንደ አንድ ጋዜጠኛ በቃ what was your impression before you visit Ethiopia and after ምንም አይገናኝ ሲመለሱ ተናገሩ ለብዙዎቹ ይሄን ተነሳሽነት ሳይ ማይ ጋድ በቃ አገሬንማ በዚህ አይነት መልኩ ማስተዋወቅ አለብኝ የሚል ፈጠረብኝ ማለት ነው ከዛ ምክንያት ከዛ በኋላ ነው እንግዲህ ይሄንን ኢምፕሬሽን ከፈጠርክ በኋላ ነው ቤትክም ቢሮህም ድንኳንህም ሁሉ ነገር የሆነችን ብስክሌት አዘጋጅተህ ከፈረንሳይ ጀምረህ 5 የአውሮፓ ሀገሮችን በማቆራረጥ በብስክሌት ታሪክ የሰራው ስለዛ ነገር እስኪ ንገረን። አዎ ይሄ ምንድነው አሁን እንዳልኩ የተጸነሰው በቃ እዚህ ትምህርት ቤት ከዛ ይሄን ነገር ኦርጋናይዝ ማድረግ እንዳለብኝ ተረዳው ማለት እና በምን አይነት መልኩ ባደርገው የተሻለ ውጤት ላመጣ እችላለሁ የሚል ስለ ኢትዮጵያ ማለት ነው። ስለ ኢትዮጵያ አሁን መልካም ገጽታዎቻችን ነው the other face of Ethiopia የሚልና ያውም discover Ethiopia in the new millennium የሚል የራሴ ሎጎ ሰርቼ ይሄንን ያው የሆነ ፕሮፖዛል አቀረብኩ ማለት ነው። ይሄን ፕሮፖዛል በወቅቱ ለሚኒስትር ኦፍ ቱሪዝም ላኩትኝ ሀገራችን ለኛ ማስተዋወቅ አይደለም የሚገባን አገራችን ኦሬዲ ኢሜጇ ዲስትሮይድ ሆኗል nobody knows us በቃ እኛ የምናቀው እኛ ጋር ያለ ሞራል እኛ ጋር ያለ ቱ ፊት ምናምን ኤቭሪቲንግ እዛ ስደርስ የለም ይሄንን ነገር እንደ ሀገር እንደ ተቋም በቃ ልናስተዋወቅ ይገባል የሚል ፕሮጀክት ፕሮፖዛል ጽፌ ላኩኝ ማለት ከዛ እዛውን በወቅቱ ኤምባሲ ነበረ ግራ ገባቸው ይሄን ነገር በብስክሌት እንዴት ሊሆን ይችላል ማረጋው እንዴት ሊሆን ይችላል እኔ ደግሞ እዚህ ባህር ዳር በነበርኩበት ጊዜ በልጅነቴ ሁለት ነጮች አንዱ ከኮፐንሃገን ዴንማርክ አንዱ ደግሞ ከፈረንሳይ የሚገርም ማለት እና ብስክሌት ኢትዮጵያን ክሮስ ያደርጉ ነበር እና እዚህ ጊዮን ሆቴል ምናልባት መታቀው ኮንዲድሮ እዛ ገቡ ማለት ነው እዛ ነበርኩኝ ከትምህርት ቤት መልሽ ነው ለብስክሌት የነበራቸው እንዴ ነው በብስክሌት ነው ሰዎች የሚዞሩት በመኪና አይሻላቸውም ነበር እንዴ የሚል አረዳድ ነበረኛ አይ እኔ ኢትዮጵያንና እንዲሁም ኬንያን እስከ ሳውዝ አፍሪካ ድረስ ነው ክሮስ ልናረግ የመጣ ነው ዋው በብስክሌት ኦኬ ይሄ ነገር አለ እኔ ጋር እነሱ ያው ስለ ብስክሌት ያለውን ብዙ ነገር ካስረዱኝ በኋላ እኔ ደግሞ ይሄን ነገር በብስክሌት ነው እነሱ ኢትዮጵያን አፍሪካን በብስክሌት ክሮስ ካረጉ why not me ዩሮፕ ማለት ያው ኢንፍራስትራክቸሩ ዌል ስታብሊሽድ የሆነ ሴኩሪቲ ኤቭሪቲንግ የባይክ ሮድ አለ ምናምን ስለዚህ ኢዚ ነው ለኔ በዛ ባደርገው ሞር አቴንሽን ይስባል ሚዲያ ይስባል እነሱም የሚፈልጉት ይሄን ነው አድቬንቸር ቱር ይባላል ባይክ ቱር እና ለዛ ቦታ ይሰጣው በመኪና ካደረኩት ግን በምንም ተአምር እኔን መጣው ምንድነው ያደረክ ያለው ብሎ የመጠየቃቸው ፕሮባቢሊቲ በጣም አነሳኝ ቢኖርም እንኳን ስለ ኢትዮጵያ ያሉን ቅርሶች ሴቶች በዩኔስኮ ሪኮግናይዝድ የሆኑትን ሴቶቻችን ባምዶቻችሁ ጻፉልኝ ብላቸው እንደ ፐብሊሲቲ ስለሚቆጠር you have to pay ነው የሚሉኝ ከፍያ ይጠይቁኛል በብስክሌት ካደረኩት ግን እንደ አድቬንቸር ቱር ስለሚቆጠርና እነሱም ለስራቸው የሚመች ዜና ስለሚሆን እሺ እንደሚሉ ተረዳሁ ማለት እዛ አካባቢ ያሉትን ባይክ የሚነዱ ነጮችን በመጠየቅ ስለ ባይክ ሮድ በማጥናት ሜንቴናንስ በማጥናት ሮድ ማፕ በማጥናት ኦልሞስት 5 አመት ፈጀብኝ ቀድመ ዝግጅት ለማድረግ 5 አመት ትሬኒንግ ሴቪንግ ደግሞ እኔ ነኛ አውሮፓ ያው ስፖንሰር የለኝም በራሴ ስለዚህ 5 አመት ያኔ እንደውም አንዳንድ ጓደኞቼ እስካቫተር ነው ምናምን ገዝተው ምናምን ያኔ they would make a lot of money ከዚህ ሀገራችን በጣም እና እኔ ደግሞ ያችን ወደ 14000 አካባቢ ዩሮ ነበር በዩሮ ደረጃ ማለት መቆጠብ የነበረበት ያንን ሴቭ አድርጌ በቃ ይሄ ለዚህ ቱር ይሆናል በቃ it's a lifetime souvenir ነው ለኔ
ከዛ በፊትም ደግሞ በልጅነት እዚህ ለአያቴ አርበኛ ደምለው ጥሩነህ የቃል የገባውት ነበር። አያቴ አርበኛ ናቸው የነበሩ እዚህ የፍኖተ ሰላምና እንጅባራ ድረስ የእናቴ አባት ማለት ናቸውና ቤተክርስቲያን እዚህ ፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን አደራ ልጄ በቃ ለሀገርህ የሆነ ነገር ማድረግ አለብህ ለቤተሰቦችህ ለሀገርህ ለወገኖች የሚል ብዙ ጊዜ ከቅዳሴ በኋላ ጫማቸው እንደዚህ ሳደርግ ሳስራላቸው ምናምን ይነግሩኝ ነበርና ታሪካቸውንም ያጫውቱኝ ነበር እስከ ሊቢያ ድረስ አጌንስት ሞሶሎኒ ታግለዋል። ሶ ያንም አለ ጭንቅላቴ የብስክሌቱን ፍቅር አለ የኢትዮጵያ ፍቅር አለ ይሄ ተደማምሮ ይህንን ነገር እንዳደርግ አደፋፋ ሄድክበት። ከዛ በኋላ እንዴት ነበር ደንበር ማቋረጡ? አሁን በብስክሌት ስፖርት ተጓዥ ስትሆን ምናልባት በግሩፕ የሚከብደው በግሩፕ የሚቀል ነገር ይመስለኛል። እንደ ግለሰብ ስታቋርጥ ግን ምናልባት ደንበሮቻቸው በየጫካውና በየሆነ አጋጣሚዎች በጣም አስፈሪ ነገሮች ሁሉ ገጥመው እንደነበረ አንዴ ታሪክን ሳነብ አይቻለሁ ልበል። አዎ በጣም እንግዲህ እንዳልኩ 5 አመት ቅድመ ዝግጅት አድርጌበታለሁ። ትሬኒንግ አለ ኢንዲፔንደንት ነው የምትሆነው። ሶ አሁን ብዙ ወዳጆቼ በተለይ አበሻ ወገኖቼ ይህን ነገር ባታረገው ይሻላል በመኪና ወይ አድርገው ምክንያቱም አውሮፓን በብስክሌት ክሮስ ስታረግ you are a black man ሶ ሬሲስቶች አሉ ጥቁር ስለሆነ ጥቁርና በመንደሮች ሁሉ ነው የምታቋርጥ ምናምንና ለትጎዳ ትችላለህ ሊይዙ ይችላሉ የሆነ አደጋ ላይ ያደርሱብህ ይችላል የሚል በቃ ከእኔን ከማፍቀር ለኔ ከማሰብ ይሄን ነገር በተደጋጋሚ ነግሩኝ ስለነበረ ይሄን ነገር ላድርገው አላድርገው የሚል ነው ለረጅም ጊዜ ወሰደብኝና ደግሞ ማጥናትም ነበርብኝ። ነጮች አሉ የብስክሌት አውሮፓን ክሮስ ያደረጉ እነሱንን ማግኘት ከነሱ ተመክሮ መውሰድ ስላለብኝ ጊዜ ወሰደ ማለትና አንዴ ወደ ኔዘርላንድ ሄድኩኝ። አንድ ኔዘርላንድ ዴንሃግ አካባቢ አንድ ቢች አለ ስኬቨንገን የሚባል ቢች አለ። ሶ እዛ ሄጄ ለረፍት ለ15 ቀን ማለት ነው እዛ ተቀምጬ ቢቹ ጋር እኔ ነበር የምናወራው ላርገው አላርገው ባደርገው ሊመጣብኝ የሚችል ችግር ምንድነው? ያው የህይወት መስዋዕትነት ሊኖር ይችላል አደጋ ሊኖር ይችላል ብስክሌት የተለያዩ ችግሮች ሊከሰቱ የመውደቅ ሊኖር ይችላል the same time ደግሞ ማድረግ አለብኝ መወደው ማፈቅረው ነገር ይሄ ነው so አሁን I am a young man if I don't do it right now እኔ ሳረጅ ወይ ደግሞ ነገር ላረጋው አልችልም ስለዚህ ከራሴ ጋር ማድረግ አለብኝ ብዬ ተነሳው የፈለገ አይነት ነገር ይግጠመኝ ብዬ ማለት ነው so እንግዲህ ፓሪስ ላይ ኤፈል ታወር ላይ ነው የጀመርኩት የመጀመሪያ ቱርህን እና አንድ እኔን የሚያግዘኝ አሌክሳንደር ፑሳ የሚባል የፈረንሳይ የብስክሌት ስፔሻል አድቫይዘር ብቻ ሳይሆን በአለም ላይ አሜሪካን ሀገርም እየሄደ ስለ ብስክሌትና ስለ ስፔሻል ቱር አድቫይዝ የሚያደርግ አድቫይዘር ነው ቴሌቪዥን ፕሮግራም ላይ እና ኢትዮጵያን ጎብኝቶ ያቅ ስለነበረ ለኢትዮጵያም ልዩ ፍቅር ስላለው እሱ ኔትወርኮቹን አዘጋጀልኝ መጥቶ ለተወሰነ ቦታም ደግሞ ሸኛለሁ የኔን ኔትወርክም ትጠቀማለህ ሶ በዛ አይነት መልኩ ባይኩን ታደርገዋለህ አለኝ ኤፈል ታወር ላይ ዲክሌር አደረኩኝ እነሱ ሸኙኝ ማለት ነው ጥሩ ይሄን ታሪክ እንመለስበታለን በነገር ላይ በጣም የሚያጓጓ ታሪክ ላይ ያለ ነው ያጋራችን መልእክት ኢትዮ ቴሌኮምን መልእክት እናድርስ ለተመልካቾቻችን የቴሌብር 5ኛ ዓመት ምክንያት በማድረግ በተዘጋጀው የቴሌብር ሱፐር አፕ ጨዋታ ላይ በየቀኑ እድሎን እንዲሞክሩ የሚያስችሉትን ነጥብ ለማጠራቀምና ለሽልማት ብቁ የሚያደርጉትን ሎተሪ ቲኬት ለመሰብሰብ የቴሌብር አካውንቶን ከፋይዳ ጋር ያስተሳስሩ ገንዘብ ያስተላልፉ ወጪ አድርጉ በየጊዜው ክፍያዎችን ይፈጽሙ የአየር ሰዓት ጥቅሎችን ይግዙ እያለ ይገኛል ኢትዮ ቴሌኮም አጋራችን ስለሆነ እናመሰግናለን መልእክቱን ተከታትለን እንመለስ ለምን ነው መብራት ያልከፈተው ያላላልኩ ነገር እንዴ ስነ ስርዓት ነው እንጂ
በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር አጋራችን ኢትዮ ቴሌኮም እናመሰግናለን። ውይይታችን ይቀጥላል። እንግዲህ ግርማ ቀደም ሲል ከፓሪስ ሽኝት እንደተደረገልህ ነበረ ያቆምነውና ውይይታችን ከዛ በኋላ እንዴት ነበረ? ምን ያህል አገሮችን ማቆራረጥ ፈልገህ ነበረ ጉዞን የጀመርከው? ጉዞዬ እንደ እቅድ ይዞ የነበረ አውሮፓ ከዛ አሜሪካና ካናዳ የሚል ነበር። 3 ፕሮግራም የነበረኝ። ፈርስት ፌስ አውሮፓን ከዛ አሜሪካ ከዛ ካናዳ ነው እና ያው የመጀመሪያውን ጉዞዬን ከፓሪስ ወደ አሬ የሚባል ወደ ሰሜን ፍራንስ ማለት ኖርዝ ፈረንሳይ ማለት ነው። አንድ 10 ኪሎ ሜትር ድረስ ሸኙኝ። ከዛ በኋላ ብቻዬን እና ያው ትሬኒንግ አረግ ነበር፣ ግን ይሄ የመጀመሪያ ኤክስፒሪየንስ ነው ብቻዬን በቃ ልወጣ ማለት ነው። ከአንድ 30 ኪሎ ሜትር በኋላ በቃ የሚገርም ንፋስና የሚገርም በቃ ዝናብ ዘነበ ማለት ነው። at the middle of nowhere ማለት ነው። ኦ ማይ ጋሽ በቃ እንዴት ነው በቃ አሁን ይሄን ወይዘሩን ተነግሮኛል ምናምን፣ ግን ፌስ ላደረገው ነው በቃ መሬት ላይ ያለው ነገርና የሚነገርህ ነገር በጣም የተለያየ ነው። እዛ አሬ የሚባል አካባቢ ከተማ ከመድረስ በፊት እቅዴ የመጀመሪያ ጉዞዬ ስለሆነ 40 ኪሎ ሜትር ብቻ መንዳት እንዳለብኝ ነው። ያው ኮችም ነበረኝ እና 40 ኪሎ ሜትር ትነዳለህ። ከዛ በኋላ የሚቀጥለው ደግሞ 50 ከዛ 60 ከዛ 70 ፐር ዴይ ማለት ነው ራይድ ማረገው። ወደ 30 ኪሎ ሜትር አካባቢ ላይ ይሄ ገጠመኝና በቃ ይሄ ብስክሌት አይተው ከሆነ ሰርክል አለውና የተደፈነ ነው። ወደ 16 የሚሆኑ የኢትዮጵያ ብሔር ብሔረሰቦች መልክ እዛ ጋር አድርጌያለሁ የተለያዩ። በዛኛውም እንደዚህ ብሎክድ ነው። ነፋስ ሲመጣ ይገፋዋል ብስክሌቱን። ይሄ ትራያንግሉም ደግሞ በዚህ በኩል አይተው ከሆነ የሰሜን ተራራ አለ፣ በዚህ በኩል ጎንደር አለ፣ አክሱም አለ፣ ላሊበላ አለ፣ ሀረር አለ፣ ሶፍ ዑመር አለ፣ ሼክ ሁሴን አለ። ከበርድ ነው አይተው ከሆነ የመጀመሪያው ክፍት ነው፣ በኋላ ዝግ ነው የነበረው። ንፋስ ስለሚገፋው በቃ ኢምፖሲብል መንዳት አልቻልኩም ነበር። ከመንገድ ወጥቼ አቆምኩ እና በጣም ዝናብ ደበደበኝ ማለት መጣኝ። በሰበስኩ በቃ እንዴት ነው የምቀጥለው? እንዴት ነው ጉዞ ሊያልቅ የሚችለው በዚህ አይነት መልኩ ብዬ በሚገርም ሁኔታ ነው ምልህ ጓደኞቼም ይሄን ነገር እንደው በቃ ጀምረው ካቆምክ ግን በጣም እኮ ከባድ ነው ምናምን የሚል ያላረ ተጽዕኖ ነገርም አለ እና ይሄ ድንኳን አለኝ አይተው ከሆነ ብስክሌት ላይ የራሴ ዝናብ ሲመጣ ምለብሰው ሬን ኮት ምናምን አለኝ እና እሱን አድርጌ ጸሎት ነው ያደረኩት። በቃ ኃይል ስጠኝ፣ በቃ ተስፋ እንዳልቆርጥ በዚህ ምክንያት በቃ ማቆም የለብኝ ቃል ገብቻለሁ። I have to do it በቃ no way የፈለገ አይነት ነገር ይሁን ምናምን እያልኩ እጅ አልሰጥም ስል በአጋጣሚ አንድ ትልቅ መኪና ሜርሴዲስ ነው ያልፋል እና አየኝና ቆሞ ክላክስ ይመጣል። መብራት ምናምን ያበራል ምናምን በጣም ዝናብ አለ እኮ ክላክስ ይመጣልና እንዲህ ለማን ነው? እኔ ነኝ እንግዲህ እዛ አካባቢ ያለው። ሄድኩና ና እዚች ትንሽ ከተማ አለች እሷ ጋር ታባራለህ በፈረንሰኛ ነው ከዛ ትመለሳለህ። እንዴ እኔ በስብሽ ያለውኝ እኮ ጫማዬም በቃ ልነግርህ አልችልም። መኪናው ሲከፍተው በቃ እንዴት አድርጌ ልርገጠው? በጣም የሆነ የጸዳ መኪና ስለሆነ ማለት ነው። ኖ ማይ ካር ኢዝ ኖት በቃ የኔ መኪና ካንተ በላይ አይደለምና ግባ ዝም ብለህ አለኝ ማለት ነው። ብስክሌቱን እዛው ተዋለኝ። እዛው ተውኩት፣ ይዞኝ ሄደ ማለት ነው። እቺ 10 ኪሎ ሜትሯ ማለት ነው። እዛ ባር ምናምን ትንሽ ቆየሁ። ቡና ጠጣ ሻይ ጠጣ ምናምን አለኝ። እንግዲህ ተመልከት እኔ ላይ የፈጠረው እንግዲህ ሬሲስቶች አሉ ቢኬርፉል የሆነ ነገር ሊያደርጉ ይችላሉ የሚል ነገር ተነግሮኛል። ይሄ ነጭ ሰውዬ ነው እንደዛ አይነት መኪና ይዞ ነው ያቆመው። እዛ ደግሞ ሄዶ ጋበዘኝ ማለት ነው። እኔ ጋር ደግሞ ትንሽ ጊዜ ቆየ፣ ጠየቀኝ። በቃ የኢትዮጵያ መልካም ገጽታዎችን ለማስተዋወቅ ነው የወጣሁት ምናምን ስለው አንተ ጎበዝ ነህ በርታ ምናምን አለኝና እኔ ጋር ቆይቶ ዝናብ ሲያባራ እዛው ጋር መለሰኝ ማለት ነው። ከዛ የሆነ ሳንቲም ሙሉ ሊሰጠኝ ፈለገ። ኖ ቴንክ ዩ አልኩትኝ።
ያው ብቀበለው ጥሩ ነበር ግን ያ ለኔ በቂ ነው የሚል ነገር ስለነበረኝ ትሪት ያ ስላደረገኝ ቢለኝ ቢሰራኝ ምናምን ነገር አልቀበልም አልኩት። ከዛ ሄደ ለኔ ያ በምንም ተአምር እንዳላቋርጠውና ሊገጥሙኝ የሚችሉ ችግሮችን እንዲያውም ፖዚቲቭ የሆነ ነገር ነጮች ጋር እንደሚገጥመኝ በቃ ለኔ ሞራል ሰጠኝ ማለት ነው። ከዛ ከተማዋ ገባውና አንዱ ትልቁ ችግሩ ወዲያውኑ ብስክሌቱን እንደጀመርኩት ይሄ ነበር ገጥሞኝ የነበረ። ያው ከዛ የምፈልግበት ካምፒንግ ሳይት አለ ራሱን የቻለ ዌል ኦርጋናይዝድ የሆነ ካምፒንግ ሳይት ነው። ካምፒንግ ሳይት ማለት ለተጓዦች ለብስክሌተኞች ኤኒባዲ ሊሆን ይችላል ትራቭል ለሚያደርጉ ሰዎች ሜዳ ነው የምትከራየው። የራሱ ሻወር አለው፣ ሽንት ቤት አለው፣ ኩክ የምታረግበት አለው፣ ድንኳን ትጥላለህ። የራስ ድንኳን ካለ ድንኳን ከሌለ እዛው ድንኳን ትከራያለህ፣ ወይም ደግሞ እዛው ቤት አለ እዛ ውስጥ ገብተህ በቃ አድረህ የፈለግከውን ያክል ትቀጥላለህ። እና አንዱ የነበረኝ አስቸጋሪ ተመክሮ ይሄ ነው። ሌሎችም አሉ። ከዛ ጉዞህን እስኪ አጠር አድርግና ንገረኝ። ከዛ በኋላ አምስቱን እነ ቤልጂየምን፣ ኔዘርላንድን ከፈረንሳይ ከወጣህ በኋላና ሌሎች ሀገሮች እንዴት አቆራረጥካቸው በዚህ ሁኔታ? በዚህ ሁኔታ ምንድነው እንግዲህ የጀመርኩት ያው ትንሽ ወደ ሳመር ከመምጣቱ በፊት ነው የነበረውና ራይድ እያደረኩ በሄድኩ ቁጥር ሳመር ነበር የሚገባው በጋው ማለት ነው። እና ለኔ መልካም አጋጣሚ ነበር። ለመጀመሪያ ጊዜ ያው ሊል የሚባል ከተማ ፈረንሳይ ሊል የሚባል ከተማ ሲደርስ የፈረንሳይ ሳይክሊስቶች ወደ 18 የሚሆኑ ሳይክሊስቶች ከናንት የሚባል ሀገር ብሪታኝ የሚባል ሀገር አለ ከዛ ቋርጦ የመጡ ነበሩና ስለኔ ኢንፎርሜሽን እዛው ላይ ሰሙ እንዳለው ማለት ነው። የሊል ናቸው ዲስቲኔሽናቸው። ጠየቁኝ ስለ እኔ እቅድና ፕሮግራም አስረዳዋቸው። እስከ አምስተርዳም ድረስ እንሸኛለን አሉ። እንዴ ፕሮጀክቱንም ኢንዶርስ ያደረጉት ማለት ነው። 17 ሳይክሊስቶች ናቸው። እኔ ማመን አቃተኝ። እንግዲህ ተመልከት ወጣው 5 ዓመት ሙሉ ፈጅቶብኛል። ላርገው አደረኩት። የመጀመሪያ ፈርስት ኤክስፒሪየንስ አለ። ከዛ ሊል ደረስኩኝ። ሊል ስደርስ ደግሞ እንደዚህ አይነት ግሩፕ ኦፍ ሳይክሊስት ጭራሽ እስከ አምስተርዳም ድረስ ደግሞ አብረንህ ራይድ ማድረግ እንችላለን አሉ። ዋው በቃ ለኔ በእነሱ ታጅቤ አምስተርዳም ድረስ ሄድኩ ማለት ነው። አስተዋወቅኩ ለነሱም። እነሱም ወደ ናንት የሚባል ብሪታኝ ሲሄዱ ባይክ ክለብ ነው። ሞስ ለኢትዮጵያ ያላቸው ግንዛቤ በጣም ጨመረ። ከአምስተርዳም እንግዲህ ብራሰልስ ነው። ከብራሰልስ the coast of Belgium የሚባል አለ በጣም የሚያምር ማለት ብራሰልስ ጌንት የሚባል አለ። ከዛ ወደ ብሩጅ የሚባል አለ። እሱንን ክሮስ አድርጌ ወደ ኔዘርላንድ ነው የገባሁት። ኔዘርላንድ ደግሞ ይሄ እንዳለ ኦሽኑን ማለት ነው። እሱንን ይዤ ሮተርዳም የሚባል አለ፣ ላይደን የሚባል አለ። ከዛ በፊት ደግሞ ዶትሮይት የሚባል አለ። እዛ አምስተርዳም ነው የሄድኩት። አምስተርዳም ነው ስቴሽን ያደረኩት። በዚህ አይነት መልኩ አደረኩት። ከአምስተርዳም በኋላ እንግዲህ ወደ ጀርመን ሄድኩትኝ። ወደ ጀርመን ወደ በርሊን ማለት ነው። it's a long road በጣም ከጀርመኒ በዌይን ስትሪት ኦፍ ጀርመኒ የሚባል አለ። የፍራንስሃይም የሚባል ማይነሃይም የሚባል እሱን ይዤ ወደ ዊዝባደን ይባላል ወደ ፍራንክፈርት ነው። ከፍራንክፈርት ደግሞ ወደ ታች ወደ ዊስንቡርግ የሚባል የፍሬንች ቦርደር ነው። አልዛስ ይባላል። እና ከአልዛስ ደግሞ ሙሉዝ የሚባል አለ፣ ኮልማር የሚባል አለ፣ ስትራስቡርግ የሚባል አለ። ከዛ ያን ክሮስ አድርጌ እንግዲህ ከስትራስቡርግ ኮልማር፣ ከኮልማር ሙሉዝ፣ ከሙሉዝ ወደ ባዘል የሚባል ስዊዘርላንድ ነው። ወደ ስዊስ ገባሁ ማለት ነው። ከስዊስ አሬ የሚባል አለ፣ ዙሪክ የሚባል አለ። ከዙሪክ ደግሞ ዳውን ቱ ሶፍንገን፣ ከሶፍንገን ደግሞ ወደ በርን ነው። ከበርን ቱን ኢንተርላከን ዴን ባክ ቱ በርን። ከበርን ደግሞ ወደ ፍራይቡርግ የሚባል ከፍራይቡርግ ጄኔቫን። ከዛ ነው እንግዲህ እንደገና ደግሞ ወደ ትንሽ ኢታሊ በሉጋኖ በኩል ማለት ነው። ሉጋኖ የሚባል አለ የስዊዘርላንድ እና የጣሊያን ቦርደር ማለት ነው። ከዛ ትንሽዬ ጣሊያን፣ ከዛ ትንሽዬ ስፔን፣ ከዛ ወደ ፈረንሳይ ነው የተመለስኩት።
ሶ ይሄንን ነው የሚመስለው ጉዞዬና ይሄ እንዳለ ቱሩ ነው። ግን የገጠሙኝ ደግሞ ከሚዲያ ጋር ከጋዜጠኞች ጋር የነበረኝ ቆይታ ደግሞ አለ። ይሄ ጀስት ባጭሩ ላስረዳ ብዬ እስኪ አንደኛው በእነዚህ ቆይታዎች ለሀገር ገጽታ የለፋበትን የወጣህበትን ዓላማ ያሳካባቸው አጋጣሚዎች አሉ። ለምሳሌ እዚህ ከያዝነው መጽሔት መካከል ዩኤን ስፔሻል የሚለው ይህንን ጉዳይ መግለጫ ለመስጠት በራቸው ሄደህ ብዙ ጊዜ ፈጅቶብሃል እነሱ ጋር ሙግት ይሄንን መረጃ ስለ ኢትዮጵያ ገጽታ ለማውጣት በብስክሌት የሰራውን አገሪቱ ያላትን መልካም ገጽታ እናንተ የምታውቁት ረሃብና ድርቅ ብቻ አይደለም ኢትዮጵያ ማለት ብዙ ነገር ያላት ናት በሚለው ላይ ብዙ ክርክር ካረክ በኋላ መጨረሻ ላይ ያሸነፈ እዚህ ዩኤን ስፔሻል ላይ ህትመት ወጥቷል ወይ ታሪኩና እስኪ ስለዛ ነገር ንገረኝ። አዎ ይሄ እጅግ በጣም የሚገርም ይሄ ዩኤን ስፔሻል የሚባል ልክ ነህ። ከዛ የት ጋር መሰለ እኔ የሚገርም ታሪክ ነው ስቲል እስካሁን ድረስ እገረምበታለሁ። ይሄ ማለት ነው እሺ ኢትዮጵያ ማይ ካንትሪ የሚል ነው እና እዚህ ጋር ለሬቭ ደ ኢትዮጵያ ይባላል በፍሬንች ነው እና በእንግሊዝኛ ነው ያወጡልኝ። ሶ ይሄንን ለማውጣት አንድ ወር ነው የታገልኩት። እንዴ ሁዚ ማን ነው ይሄ እንዴ ምንድን ነው መጥቶ ወይ በኤምባሲ ደረጃ አይደለም በተቋም ደረጃ አይደለም ሶ ሂዝ ኢንዲቪጁዋል የሆነ ሰው ነው እና በቃ እኔን ለማስተናገድ በጣም ከባድ ነበር። ግን እዛው የተባበሩት መንግስታት ቢሮ በር ላይ ይዤ ብስክሌቴን አይተው ከሆነ ፖሊሶቹም ያዩታል ምናምን ቆሜ በቃ ይሄ እናንተ ስለ ኢትዮጵያ ያላችሁ አመለካከት ብቻም ሳይሆን ኢንጀነራል ስለ አፍሪካ ያላችሁ አመለካከት በጣም ልክ ዝቅተኛ ነው እና እዛ ውስጥ ደግሞ ዩኤን ዲፓርትመንት ውስጥ ደግሞ አፍሪካን ሴክሽን አለ እና ኤዲተር ሼፎች አሉ ምናምን የሚጽፉ አጥን ነው እነማን ናቸው የሚጽፉ ስለዚህ አምድ ላይ ምናምን የሚል ነገር ሶ ዋና ዳይሬክተሯ ያቺ ነች ተብዬ ተጠቆምኩት after 2 weeks ማለት ነው ከሁለት ሳምንት በኋላ ከዛ ሄጄ excuse me might talk with you just 2 minutes ምናምን እና አየችኝ ከነ ብስክሌቴ ነው ብቻዬን ቦል ትፈራኝ ሁሉ ትችላለች ግን ከነ ብስክሌቴ ምናምን ስለሆነ በጣም ተደምማ ምንድነው ምናምን አለች። እኔ የኢትዮጵያ መልካም ገጽታዎች ላስተዋውቅ ነው የወጣሁት ለኢትዮጵያም በንፈት ብቻ አይደለም ለህዝቡም በንፈት ነው። እኔ ለምሳሌ ብዙ አውሮፓውያን ትራቭል የማድረግ ፍቅር አላቸው። ሶ ኢትዮጵያ ደግሞ is very unique country ነች። it's a land of origin ብዙ ነገር አለ እና ለናንተም ጥቅም ስል ለአምዶቻችሁ ተከታዮችም ጥቅም ስል ይሄንን ነገር እናንተ አምድ ላይ እንዲወጣ ፈልጋለሁ። ብዙ ጊዜ የምትጽፉት ጥሩ ያልሆነ ነገር ነው እና በዚህ አጋጣሚ ይሄን ነገር ልታደርጉልኝ ትችላላችሁ የወጣሁትም ይሄን ለማድረግ ነው ስላት በጣም ተገረመችና ማንን ወክለ ነው አለች። ማንን ወክለ ነው? እኔ ራሴንና ሀገሬን ነው የወከልኩት ከኔ ጀርባ ምንም ሌላ ነገር የለም። ካላ ቆይሺ አለችኝ። በጣም ተገረመች ታቀችና ከ4 ቀን በኋላ እዚህ ቦታ ላገኝ አለች። እሺ እና አይታት ከሆነ ኢንተርቪው የምታረጋኛለች ሰጥቻለሁ ፒክቸር የሆነ ሴት ቀይ ነገር ሹራብ ለብሳ ማለት ነው። እሷ የዩናይትድ ኔሽን ዩኤን ስፔሻል ማጋዚን ኤዲተር ኢን ቺፍ ነች። ከዛ ና ተባልኩኝ። አንድ ማረሳው ሰው አለ ዳዊት የሚባል ባለውለታዬ ነው። በዚህ አጋጣሚ ያው የዩናይትድ ኔሽን እዛ ያው ሹፌር ነው ግን ስለ ሀገሩ ፍቅርም ስላለው እኔን አይቶ በቃ አንተ ያለ አንዳንድ ሰዎች የሚጠቁመኝ እሱ ነው የነበረው እዛ የሚሰሩትን ማለት ያቃቸዋል እና እሱ ነው ያሳየኝ ምናምን አትፈረጥ ምናምን ይላልና እሱ ነበር ይሄንን ነገር ያመቻችልኝና I feel very overwhelmed ማለት really ነው ምንድነው እኔ ያኔ አንድ ወር ነው የፈጀብኝ ይሄ ነገር ዩናይትድ ኔሽን ላይ ካልወጣ በቃ የትም አልሄድም ብዬ ማለት ነው። ሶ መጨረሻ ላይ እሷ አክሰፕት አደረገችኝ።
ቢሮ ገባው ይወጣል አለች በቃ እዚህ አምድ ላይ ይወጣል በጣም በርታ በጣም ጎበዝ ምንድነው እንዲወጣል የምትፈልገው አለች መጀመሪያ ስለ ኢትዮጵያ በዩኔስኮ ያው ብዙ ነገር መጻፍ ስለማይችሉ በዩኔስኮ ሪኮግናይዝድ የሆኑ ቅርሶች አሉ ልክ እንደ ላሊበላ እንደ አክሱም ጣና እዚ ብሉ ናይል ምናምን እዚ አንዳንድ ታች ደግሞ ወደ ሐረር እንደዚህ ነገሮች እንደሆነ ታሪካችን ባህል እና ያለው የኢትዮጵያ ፖቴንሻል it's a land of origin የሰው ልጅ መገኛ ሀገር ነው the camelot of Africa ጎንደር አለ the roof of Africa ምንለው አለ ሰሜን ማውንቴን ነው it's a mosaic people ስለ ራሳችን ስለ ደቡብ ኦሞ ቫሊ ምናምን እንደዛ እንጻፋል አለች በወጣ ጊዜ አለቀስኩ በጣም የሚገርም ነው እስኪ አንድ ያጋራችን መልእክት ተከታትለን እንመለስና እንቀጥላለን ግርማ ኢትዮ ቴሌኮም የፕሮግራማችን አጋር ነው እናመሰግናለን ቴሌብር ሱፐር አፕ ገጽ ላይ የቴሌብር 5ኛ ዓመት በዓል የሚለውን በመጫን ይጫወቱ ሽልማቱን ያሸንፉ ብሏቸዋል መልእክቱን ተከታትለን እንመለስ አሁንም አብሮነታችሁ ከኛ ጋር ይሁን ያሻውት ባሉበት ሆነው በቴሌብር ሱፐር አፕ በኩል ዘመን ገበያ ላይ ሲያዙ ያዘዙት ዕቃ ደጆ ድረስ ከተፍ ይላል። ዘመን ገበያ ገበያውን ደጆ ድረስ። ኢትዮ ቴሌኮም። እሺ ውይይታችን እንቀጥል ግርማ እንግዲህ በቀረን ሰዓት ከመሰናበታችን በፊት እስኪ እናጠቃለው ቆይታችንና የለፋበት ተሳክቷል በአጠቃላይ ግን እንደው አሁን አንተ ያን ሁሉ ታምር የሰራህበት የብስክሌት ስፖርት እንደ ኢትዮጵያ በባህር ዳርም ተጨባጭ ሁኔታ እንዴት አገኘው ከመጣ በኋላ ምን ይመስላል የሚለው እስኪ እንየው እንዴት ነው ማለት ኃይል ያለው ነው ብዙ ነገር አሳክተህበታል ብዙ አላማዎችን ግብ አድርሰህበታል ግን በአንተ ግምገማ እንደገና ስፖርቱ መሬት ላይ ምን ደረጃ ነው ያለው ከዛ ወደዛ ከመግባቱ በፊት አንድ ታሪክ ላጋራችሁ እንግዲህ አንድ ግለሰብ እንዴት ነገሮችን መቀየር የሚችል አቅም ሊኖረው እንደሚችል ማለት ነውና ከዛ ወደዚህ ገባለሁ ጊዜው 1903 ነው የነበረው 1903 የዛሬ 100 ምናምን ዓመት ማለት ነው ፈረንሳይ ሀገር ነው አንድ የስፖርት ጋዜጣ ላውቶ የሚባል ጋዜጣ የስፖርት ዘገባዎችን የሚዘግብ ጋዜጣ ነበርና በተለያዩ ምክንያቶች ይህ ጋዜጣ የከሰረ መጥቶ ያው ገዢ በማጣታቸው ድርጅቱ ሊዘጋ ሲል አንድ ወጣት የስፖርት ጋዜጠኛ እንደናንተ የነበረ የ26 ዓመት ጆ ለፌብር የሚባል ለዋናው ሲኦ አንድ ሐሳብ አለኝ አሉ is 26 ዓመት ሊዘጋ ነው ድርጅቱ ምንድነው ሐሳብ እንግዲህ እኛ ድርጅቱ ከሚዘጋ አንድ ነገር ለምን ኦርጋናይዝ አናደርግም የብስክሌት ጉዞ ፈረንሳይን የሚያቋርጥ የብስክሌት ጉዞ እንጀምርና ያንን የዕለት ተዕለት ጉዞ በጋዜጣችን የመዘገብ እና ጋዜጣችን ደግሞ ያው ሞር ገበያ እንዲያገኝ ተመልካቾች ደግሞ አንባቢዎች ደግሞ ይጨምራሉ የሚል ሐሳብ አቀረቡለት ሄነሪ ይባል ነበር ሲኦ ማለት ነው ይሄማ ጎልደን አይዲያ ነው ማረግ አለብናል ከዛ ጁላይ 1 ነው 60 ተወዳዳሪዎች ያሉት ለ19 ቀን የሚቆይ ጁላይ 1 እስከ ጁላይ 1993 ማለት ነው እንግዲህ ተመልከት ከፈርስት ወርልድ ዋር ነው በፊት ማለት ነው እንግዲህ 1903 ማለት ነው አዘጋጁ ማለት ነው ያኔ እንደሆኑ አስፋልት አይደለም አስቸጋሪ መሬት ነው የነበረው ብስክሌቶቹ ከባድ ናቸውና
ተጀመረ ማለት ነው። ያኔ ቀን ብቻ ሳይሆን በጨረቃም ባይክ ያደርጉ ነበረ። ከ60ዎቹ 21ዎቹ ናቸው የጨረሱት ምናምን እና አሸናፊው ሞሪስ ይባል ነበር። ይሄም ባደረጉበት ወቅት በ2 ቀን ውስጥ ወይም ደግሞ በ3 ቀን ውስጥ 3 እጥፍ የጋዜጣቸው ሽያጭ ጨመረ ማለት ነው። ከዛ እስኪጨረስ ድረስ ደግሞ በ6 እጥፍ አደገላቸው። ሊዘጋ የነበረው ድርጅት ቀጠለ ማለት ነው። ነፍዘራበት ይሄ ሰው ማለት ይህ የብስክሌት ጉዞ በፈረንሳይ ሀገር ቱር ደ ፍራንስ የሚል ስያሜ የተሰጠው የአሁኑ ቱር ደ ፍራንስ ማለት the prestige cycling race in our planet ማለት ነው። በቃ አሁን ትልቁ የፈረንሳይ ብቻም ሳይሆን የዓለም የመወዳደሪያ መድረክ ሊሆን ቻለ ቱር ደ ፍራንስ። ቱር ደ ፍራንስ የጀመረው እንግዲህ በአንድ 26 ዓመት ልጅ ሐሳብ አንድ ግለሰብ እንዴት ታሪክ ሊቀይር እንደሚችል ነው የምትረዳው። እኛም ወጣቶቻችን አገርን ሊቀይር የሚችል ነገር አገርን ሊያረጋጋ የሚችል ነገር ለሀገር የሚጠቅም ነገር የሚችል ነገር ከአንድ ዜጋ ልጠብቅ ትችላለህ ማለት ነው። በግሩፕ መሆን የለበትም። የግድ ተቋም የግድ መንግስት መሆን የለበትም። እኛም እንደ ዜጋ የድርሻን ስትወጣ አገር ሊቀይር ይችላል እና ይሄንን ነገር ካደረገ በኋላ ዛሬ ፈረንሳይ ምንድነው ቤኔፊት ያደረገችበት? ይሄ ደግሞ ጉዞ ደግሞ የፈረንሳይ ትንንሽ መንደሮችን እያቋረጠ መልክዓ ምድሮችን እያሳየ ሻቱ ይባላል እንደ ጎንደር አይነት ካስ አይነት ነገር እያሳየ ወንዞቿን ኤቭሪቲንግ ያላትን ሪሶርስ የወይን ያርድ የወይን እርሻ የቺዞችን ፕሮሞት ነው የሚያደርጉበት። አገራቸው መልካም ገጽታ ነው የሚያሳዩበት። that's why ፈረንሳይ በአሁኑ ሰዓት በዓለማችን 3ኛ አይደለች፣ 2ኛ አይደለች፣ 1ኛ የቱሪስት መዳረሻ ልትሆን ይችላለች። ከ100 ሚሊዮን በላይ ቱሪስቶች ፈረንሳይ ሀገር ይመጣሉ ኤቭሪ ይር ማለት ነው። እኔ ደግሞ ከ20 ዓመት በላይ እዚያ አገር ኖር ያለው ስፔሻሊ ፓሪስ ማለት ነው። እንግዲህ ኢማጂን ፓሪስ መኖር ማለት አንተ የሆነ ክላስሩም ውስጥ ተቀምጠህ ብላክቦርድ ላይ ስለ ቱሪዝም ስለ ባህል ሌክቸር መደረግ እንደማለት ነው። እና ያንን ተመክሮ ይዤ ነው ወደዚያውን የመጣሁት እና አሁን በዚህ በመጣበት ጊዜ የብስክሌት መንገዶች ተሰርተው አየሁኝ እና በጣም ገረመኝ። ባይዘዌ ይሄ ነገር የዛሬ 18 ዓመት እኔ እዚህ ከተማ መጥቼ ያለው በወቅቱ ለነበሩት የተከበሩ አያሌው ጎበዜም እና በወቅቱ ደግሞ ለነበሩት የከንቲባ ቢሮ ድረስ ሄጄ ከተሞች እየተስፋፉ ስለሆነ መንገዶች በሚሰሩበት ጊዜ የብስክሌት መንገዶችን ያካተቱ ቢሆኑ ለነዋሪዎቹ ምቹ ይሆናሉ የሚል ሐሳብ ሁሉ ሰጥ ነበር። እዚህ ብቻ አይደለም። አዲስ አበባ ከተማ ከንቲባ ድሪባ ኩማ የሚባል ሰው ነበር። እሱን እዛ ቢሮም በወቅቱ እዛም ቢሮም ገብቼ አዲስ አበባም እንዲህ አይነት ነገሮች በመጨናነቅ ትራፊክ የመጨናነቅም እንደገና ወክ ብስክሌትም እንደዚህ አይነት ነገር ቢደረግ ጥሩ ነው ተገርመው እኔ እዛ ገባሁት። ለራሴ ጉዳይ ነበር የመሰላችሁ መጀመሪያ ስገባ ይሄን በቃ ለተናገር ነው የመጣ። አዎ በቃ ምክንያቱም ፊውቸር ኦፍ ኢትዮጵያ ማለት የፊውቸሩ ጄኔሬሽን ይሄ ነገር ካለው ለብዙ ነገር ይጠቅመናል የሚል ማለት እና በጣም ነው የገረመኝ። በጣም ነው የተደሰትኩት። አድንቄያለሁ ይሄን ነገር ምክንያቱም እኔ አባቴ ነገር ያለው እስከ 85 ዓመቱ ድረስ ብስክሌት ይነዳ ነበር። ከዛ በኋላ አቋረጠ። ለምን? የብስክሌትና መኪና ባጃጅ የተገፋፉ ነው የሚሉት ሪስክ አለው። ብዙ ሰዎች ተጎድተዋል። ግን ለብስክሌት ተብሎ ላይን ከተደረገ ምን ማለት ነው? በጣም አሪፍ በጣም የሚገርም ነገር ነውና ይሄንን ከ18 ዓመት በኋላ ያው ያሰብከው እየተሳካ ነው ማለት ነው። በጣም እናመሰግናለን ግርማ መስፍን። ኢትዮጵያን በብስክሌት ያስተዋወቀ በሚል ኃላፊነት ግን ይዘነዋል። በጣም ጥሩ ቆይታ አድርገናል። አሁንም ቀሪ ነገሮችን የምታሳካበት እንደሚሆን ተስፋ እናደርጋለን። ክብራትና ክብራን ተመልካቾቻችን ከአሚኮ የስፖርት ትንታኔ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ፕሮግራሙን ወደ እናንተ በማድረስ መልሰው ጥበቡ አስፈጻሚያችን ሰይድ ኢብራሂም ከመላው ስቱዲዮ ሙያተኞች ጋር በመሆን ቆይታ አድርገናል። ለነበራችሁ ጊዜ በጣም እናመሰግናለን። እንግዳችንንም በጣም እናመሰግናለን። እኔም አመሰግናለሁ። ሰላም